ዲያቆን ቶማስ ወይም ደቂቅ አትናቴዎስ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ አስረስ? አለሁ። ኦኬ እሺ፣ ጥያቄ ነበረኝ። ታስተናግዳለህ? ኦኬ ጠይቅ። እሺ፣ ያው ብዙ ጊዜ የቃላት ጨዋታ ስለምታበዙ ይቅርታ እንትን እንዳይል ቀጥታ መልሱልኝ ደስ ይለኛል። በኤፌሶን አንድ ጊዜ አስረስ። እሺ አንድ ጊዜ መላሾቹ እኛ ስለሆነ እንደፈለግን ምን መልሰው እኛ ነን። አንተ ጥያቄን አስቀምጥና መልሱን እኛ እንመልሳለን። ቀጥል። እሺ ኦኬ። ከታች የምትሳደቡ ሰዎች ወንጌል ስድብ አይደለም፣ ወንጌል ፍቅር ነውና ፍቅርንም ተማሩ። ኦኬ። በኤፌሶን ምዕራፍ 4 ቁጥር 6 ላይ እንዲህ ይላል። አንዴ ቃል በቃል መልስና ከዛ በኋላ ብታብራራልኝ። አይ ቃል በቃል አልመልስም፣ እንደፈለግኩ ነው ማብራራው። ጥያቄህን አስቀምጥ። እንደፈለግክማ ታብራራለህ እኮ እንደፈለግክ እንድታብራራ። አንድ ጊዜ ይኸውልህ፣ መሞገት የምትፈልግ ከሆነ ሞግተኝ። መሞገት ትፈልጋለህ? ሙግት ነው የምፈልገው? ጥያቄ ነው የምፈልገው? አይ ቃል በቃል ጠይቅህና ከዛ ትመልስ። መሞገት ነው የምትፈልገው? ጥያቄ ነው የምፈልገው? ምረጥ። መሞገት ማለት ምን ማለት ነው? መሞገት ማለት ባክ ኤንድ ፎርስ ቃል በቃል እየተመላለስን ማለት ነው። እሺ ቆይ በቃ እኔ ቃል በቃል ልጠይቅህና ቆይ ከፍ አድርገኝ ጰላዲ፣ ትሞግተኛለህ። ጥቅሱን አውቀዋለሁ። ኦኬ እሺ። ከሁሉ በላይ የሚሆን በሁሉ የሚሰራ እሺ፣ ታስቀምጠልህና አንተን ልበለው። ኦኬ ከዛ ታብራራለህ። ችግር የለውም። ኦኬ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። የሁሉ አባት የተባለው ማን ነው እዚህ ጋር? ኦኬ ጥያቄ ይሄ ነው። የሁሉ አባት የተባለው ማን ነው? ኦኬ እዛ ጋር አጌኒስት ሄሬሲስን አስቀምጣል። በአጌኒስት ሄሬሲስ ላይ ኦኬ ራሱ ቅዱስ ሄሬኔዎስ እንደማይብራራ እባክህ ተረጋጋ፣ ረጋ በል። እናመሰግናለን። አጌኒስት ሄሬሲስን አልጠየኩም፣ አልጠቀስኩም። አጌኒስት ሄሬሲስን አልጠየኩም። ሄሬሲስ ነው። ኧረ አንዴ አዳምጠኝ። ኢራኒየስ ኧረ አንዴ ተረጋጋ። የቃላት ጨዋታ ጀመርክ። ኢራኒየስን አልጠቀስኩም። አንዴ ተረጋጋ። እሺ ልመልስ። ጥያቄ ምንድን ነው? ኧረ ተረጋጋ። ቆይ ኢራኒየስን አልጠቀስኩም ማለት ቆይ አራት ጩህ። ምን እየሆንክ ነው ያለኸው? በቃ እንግዲህ የህፃንነት ባህሪ ጀመረህ ማለት ነው። ጋይስ አትደንግጥ። ለምንድን ነው የምትደነግጠው ሳወራ? አንተ ነህ እኮ የደነገጥከው። እኔ አልጠየቅኩማ እንዴ። እኔ የኢራኒየስን መጽሐፍ አስቀመጥኩ። ለራሴ ማስቀመጥ እችላለሁ። ቆይ ለራሴ ማስቀመጥ እችላለሁ። አንዴ አትደንግጥ። እኔ ስላሴን እያመንክም እኮ አልደነገጥክም። ብራዘር አንዴ ተረጋጋ። አያችሁ ስድብ ጀምራል። አውርድልኝ በቃ። ስድብ ከጀመርክ ኧረ አይደለም፣ ስድብ አይደለም። ስላሴ የምታምነው አይደል እንዴ? ስድብ አይደለም። ቅድም ቀባጥሮ ነበር። ኧረ ወይኔ ወንድም ያስረስ ና እንጂ አፌ ቁርማዊ ማውስከት ፎር ና ተመለስ። አረ መልሱት። አስረስዬ ና። እኔ እናንተ ነው የምንግባባው። ምን ብሎ ነው የሚያዳርቅ? መልሰንለት ነበረ ባይዘው ቶሚ ገብቶ ነበረ አስቀድሞና ጠይቆት ነበረ ጭራሽ ያ እሷን ይዞ ነው በቃ አሁን አልጠየኩም ወይ አስረስ በእናትህ ቪዲዮ ነው። በስመ አብ ዙረው በኢየሱስ ስም እኔ ወርዳለሁ እንዴ። አዎ አይ እኔ በነገራችን መልክና ግባ መልክ አልነበረውም የተባለው ኢየሱስ ነው። ስለዚህ ችግር የለውም። ኦኬ እኔ መልክ አለኝ ኦልሬዲ። ኧረ ተው በህግ አትዋሽ። አይዞህ አትደንግጡ። አንድ ጊዜ መዋሸት አትደንግጡ። ኧረ አትደንግጡ። ተረጋጋ። አትደንግጥ። እስቲ ለአራቱ ተንጫጫችሁ። አትደንግጡ። አስረስ አንዴ ሌሎቻችሁ ፕሊስ እንዳታነሱ ማይክ። ሌሎቻችሁ አታወሩ። ወይ ጰላዲ ወይ ዲያቆን ይመልሱልታል። ጲላዲ ጊደዩ ከኔ ጋር አያወራም። ጲላዲ ሁሌ ነው የተጨመቀው። ጊደዩ አያወራም። ችግር የለውም። አልገለውም። ግድ የለህም እና በተረጋጋ መንፈስ ቀጥል። እሺ አስረስ። አይ እኔ በተረጋጋ ከዲያቆን ጋር እኔ እንደው ዲያቆን እውነት ለመናገር ዲያቆን ስለሚመቸኝ እንደውም እኔ ከዲያቆን ጋር ተረጋግቼ ላወራ ነበር። እሱ ነው ብሽሽቁ ነው የጀመረው። ቀጥል። ከዲያቆን ጋር ይጨርሳል። ችግር የለም። በቂ ነው ለአንተ ቶማስ፣ በቂ ነው። ቀጥል ቶም። ለአንተም በቂ ነው። ለአንተ መምህር እኮ ነው ጲላዲዬ፣ ጎበዝ ነው። አስረስ አንድ ጊዜ ስማኝማ አስረስ
ቱ ቢ ኦነስት እኔ መበሻሽቅ ምናምን አልፈልግም፣ ግን እንደዛ ብናደርግ ከሆነ እኔም ማድረግ ይጠበቅብኛል የምታደርግ ከሆነ። ግን እኔም ካረክ እኔም አደርጋለሁ። 196 ሰው አለ። ለ196 ሰው ፐርፌክት የሆነ ኢንተሌክቹዋል የሆነ ነገር እንስጣቸው። በዚህ እንስማማ ሳንጫጫ ምናምን ችግር የለውም። እሺ አሁን ፖይንትን ሜክ አርግና አስቀምጥ፣ ካላን ይመልስልሃለሁ። አስቀምጥ ፖይንትን ሜክ አርግ። እሺ ኦኬ። በኤፌሶን ምዕራፍ 4 ቁጥር 6 ላይ ነው ላንብብላችሁ። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ አለ። እዚህ ጋር አንድ አምላክ የሁሉ አባት የተባለው ማን ነው? ጥያቄው። ኦኬ እሺ፣ እዚህ ጋር አንድ አምላክ የሁሉ አባት የተባለው ማን ነው የሚለው ጥያቄ ሁለት ቱ ፎልድ መልሶች አሉ። ቱ ፎልድ የሚባለው ወይም ደግሞ ሁለት ፎልድ የሆኑ ማለት ነው። የመጀመሪያው መልስ ኮንቴክስቹዋሊ በመውሰድ አንዳንድ አባቶች ሲፈቱት እዚህ ጋር የሁሉ አባት የተባለው አብ ነው የሚል ምላሽ ይሰጣሉ። ከዛ ባለፍ ባለመልኩ ደግሞ ለምሳሌ ፕሪቺንግ ቱ ዘ አፖስቶሊክ ኮንስቲቱሽን የሚል መጽሐፉ ላይ ኢራኒየስ ራሱን ብሎ ያስቀምጣል። አይ እዚህ ጋር የሁሉ አባት ሲባል ኮንቴክስቹዋሊ እያመለከተ ያለው ማንን ነው ብሎ ይናገራል። ወልድ መንፈስ ቅዱስ የሁሉ አባት ሲል በዛ ስለሚያስቀምጥ ይላል። ይህም ደግሞ ከቁጥር 4 ጀምረ ካነበብከው መንፈስን ከዛ ቁጥር 5 ላይ አንድ ጌታ ብሎ ስለሚያነሳ ከዛን በኋላ ደግሞ ጥስት ላይ የሁሉ አባት ስለሚል በዚህ ልክ ያስቀምጣል ማለት ነው። ስለዚህ አሁን ጥያቄ እዚህ ላይ ምንድን ነው አስረስ? ቴንክ ዩ ወንድማችን ስለመለስ። የኔ ጥያቄ ኢራኒየስ ያስቀምጠውን ሀሳብ ተናግራል። ያንተ ሀሳብ ምንድን ነው በዚህ ክፍል ላይ? የሁሉ አባት የሚለው ወይም የሁሉ አምላክ የተባለው የሁሉ ማለት ይቅርታ፣ በሁሉም የሚኖር አንድ አምላክ የሁሉ አባት የተባለው ለአንተ ማን ነው ባጭሩ? ኦኬ ናይስ። ለዚህ ጥያቄ የኔ መልስ እንዲህ የሚል ነው። ኦኬ አንድ ፕሮዞፖሎጂካል የሆነ አፈታት አለ። ይኸው ምንድነው? ኮንቴክስቹዋሊ ትወስድና ከዛ መጨረሻ ላይ ማሰሪያ አንቀጽ ስለሚሰጥ በዛ ማሰሪያ አንቀጽ መሰረት ከላይ የተቀመጡትን የምትወስድበት ነው። በዛ አነባበብ ስናነበው የሁሉ አባት የተባለው ሶስቱን አካላት የሚያመለክት ነው ብለን መውሰድ እንችላለን። ይሄ ነው። ከዛ አልጨረስኩም። አመሰግናለሁ። እሺ ከዛ ባሻገር ደግሞ የአንድ መንፈስ አለ፣ አንድ ጌታ አለ፣ ከዛን ደግሞ አንድ አምላክ የሁሉ አባት ስለሚል ይህን ለአብ መውሰድ እንችላለን ብዬ አምናለሁ። ስለዚህ አብ የሁሉ አባት ነው። ቃል በቃል መልስልኝ፣ ይቅርታ። ለዚህ ምላሽ ምንድነው? ለዚህ የመለስኩትኝ ምላሽ ምንድነው? ቀለል አድርጌ የመለስኩትኝ ፕሮሶፖሎጂካል ከወሰድ ነው። እሺ ተመልሻለሁ ጋይስ። ከወሰድ ነው የሁሉ አባት የሚለው ሪፈር የሚያደርገው ሶስቱን አካላት ነው የሚል ነው። ከዛ ባሻገር ግን አንድ መንፈስ አንድ ጌታ እያለ ስለሄደ በአብም መውሰድ ይቻላል ነው ያን ምላሽ። ኦኬ ስለዚህ አሁን ለአብም ለወልድም ለመንፈስ ቅዱስም ይውላል፣ መልሶ ደግሞ ለአብም ይውላል ነው ያንተ መልስ? ትክክል። ይሄ ደብል ፕሮፌሲ የሚባል ነገር አልሰማም? ደብል ፕሮፌሲ ወይም ደግሞ ፕሮቶኮሎጂካል ኢንተርፕሪቴሽን ይባላል። አንድ ጊዜ ለምሳሌ ያክል ማለት ነው። ማብራሪያ ስለዚህ ቆይ አንዴ። እሺ ቆይ በጣም ጥሩ። ስለዚህ ወልድም አባት ነው፣ የሁሉ አባት ነው ወልድም። መጽሐፍ ቅዱስ ይዛል ላሳየህ። ወልድም የሁሉ አባት ነው። ማስረጃ ልስጥ። እሺ አንዴ አዳምጠኝ። ዕብራውያን ላይ አሁን ጰላዲ ከፍ በል አንድ ጊዜ። ኧረ አንዴ ቆይ አይደለም እንድትመልስ ነው። ቆይ ወንድሜ እንዳንጫጫው ቆይ ይቅርታ። አልጫጫው ማስረስ ምንድን ያልከኝ መሰለህ? እሺ አንዴ አልጠየቅኩማ፣ ጥያቄውን አልጨረስኩም እኮ ወንድሜ። እሺ ጠይቅና መልሳለሁ። ላንቺም ከፍ አድርጉት። እሺ ቀጥል ጥያቄህን። እሺ ጥያቄው ምንድነው መሰለኝ? ወልድም አባት ነው ብለህ ታምናለህ፣ መንፈስ ቅዱስም አባት ነው ብለህ ታምናለህ። በጣም ጥሩ። በዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ኢየሱስ ክርስቶስ አባቴ ወይ እያለ፣ እንደገና ደግሞ በማቴዎስ ወንጌል ምዕራፍ 25 ቁጥር 15 አካባቢ አባቴ ወይ ሁሉ ይቻልሃልና እያለ ኢየሱስ ክርስቶስ እየጸለየ ነበረው ወደ ራሱ ነው ኢየሱስ እየጸለየ ነበረው? የሁሉ አባት ልንመልስልህ እሱን። አሁን ጰላዲዮስ መጽሐፍ ቅዱስን ክፈትና እንትን ላይ ክፈትልኝ። ዕብራውያን ምዕራፍ 2 ላይ ክፈትልኝ። ኧረ እኔ ማስረጃ እኮ አልጠየቅኩኝ ወንድሜ። ወይ እንዴ? አይ ነው ወይስ አይደለም? በልልኝ። ይሄንን መልስ ይመለስልህ።
ስመልስ በማስረጃ ነው መልሰው። እኔ የሚበላኝን ይከክልኛ። እኔ የሚበላኝን ይከክል እኮ አይ እኔ ጥያቄ እሱ አይደለም። እኔ አላልክም። እኔ የሚበላኝን ነው እንጂ የምታክል እኔ ያልበላኝን ለምን ታክልኛለህ? እንዴ ታጠብ ወገን። እኔ ልመልስ አሁን። እሺ አይደለም። አይ አባባል ነው። ታጠብ ደስ ይላል። የጠየኩኝ ጥያቄ እኔ የኔን ጥያቄ መልስ ነው ቀጥታ። አስወራኛ። የኔን ጥያቄ ቀጥታ መልስ። ኧረ ልመልስልህ ነው። እሺ አንድ ጊዜ አይደለም። የኔ ጥያቄ እሱ አይደለም። አንተ እየመለስክ ያለው ወንድ አባት ተብሏል። ማስረጃ አምጣ አላልኩኝም እኮ እኔ። ማስረጃ አምጣ አላልኩም። እሺ ልመልስ። ማስረጃ አምጣ አላልኩም። ማስረጃ አምጣ አላልኩኝም ማለት አላልኩኝም። ሰዎች እንደምታዩት ዲያቆን ራሴ ተረጋጋ። እንደምትመለከቱት ወጥበር ሲገባ ነው መሰለኝ እንዳወራ አይፈልግም። ዲያቆን ተረጋጋ። ዲያቆን ተረጋጋ። ኧረ ዲያቆን ተረጋጋ። የኔን ጥያቄ አድሬስ ላድርጋ። አስረስዬ እባክህን ልመልስ። የኔን ጥያቄ ቀጥታ መልስልኝ ዲያቆን። አንዴ ተረጋጋ። የኔ ጥያቄ እሱ አይደለም። ያልጠየኩትን ለምን ትመልስልኛለህ? ተረጋጋተው እኮ ተረጋግቻለሁ። እሺ ሚት አድርጉልኝ። ሚት አድርጋችሁ ልመልስ። ይኸው በቃ መረበሽ ጀመሩ። ሙስሊሞች እንዲህ ናቸው። ባይዘው እንደዚህ እንድል ነው የምፈልገው። አስረስ ላውራሽ አሁን ከፈትክልኝ ጳላዲዮስ። እሺ ላሳይ፣ ተመልከት ምን እንደሚል። ከፍ አድርገው። ምዕራፍ 2 ነው የምፈልገው። ዕብራውያን ምዕራፍ 2 ላይ ዕብራውያን ምዕራፍ 2 ላይ ጳላዲዮስ። ከዛን ከፍ አድርገውና ከቁጥር 15 እንነሳ። እሺ ከፍ አድርገን ቁጥር 15 አይታይም ጳላዲዮስ? ናይስ። እሺ እንዲህ ይላል ተመልከቱ። የነሳው ከአብርሃም ዘር እንጂ ከመላእክት ተነሳ አይደለምና። ስለዚህ ከፍ አድርገው ከቁጥር 14 ጳላዲዮስ ምን ይላል? ልጆቹ በስጋና በደም አንድ ናቸውና እርሱ ደግሞ በዚህ ከእነርሱ አንድ እንደሆነ ለእነርሱም እንደ ወንድም ሆነላቸው። ከፍ አድርገው በደም። የትኛውን ትራንስሌሽን የከፈትከው ጳላዲዮስ? እንትኑም በከፈትለት ያው ብዙ ትራንስሌሽን የመለስኩኝ ስለሆነ እሺ ላንብብልህ ከኔ ካለው መጽሐፍ ቅዱስ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ከቁጥር 14 እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ስለዚህ ክርስቶስ ስለምንድን ነው በስጋና በደም የተካፈለው ይላል? ምክንያቱም ልጆቹ የማን የክርስቶስ ልጆች በስጋና በደም ስለሚያካፈሉ፣ ስለዚህ ክርስቶስ ልጆቹ ስለተባለ ልጆች ስላሉት አባት ነው የሚለውን ሪፈር እናደርጋለን ማለት ነው። ከዛ ቀጥሎ ያነሳው ጥያቄ ምንድን ነው? ጌታ መድኃኔዓለም ኢየሱስ ክርስቶስ ለምሳሌ መንፈስ ቅዱስም አባት የተባለበትን እባክህ ተረጋጋ፣ ልጨርስ። ተረጋጋ። እሺ ሶስት አባት አለኝ ብለሃል። ሶስት አባት አለኝ ብለሃል። መንፈስ ቅዱስም አባት የተባለበትን ጋይስ እንደሚረብሽ አያችሁት? እሺ ዮሐንስ ወንጌል ምዕራፍ 17 መንፈስ ቅዱስ አባት የተባለበትን አምጣ ነው ጥያቄው። ምላሽ ስንመልስለት መረበሽ እሰጥሃለሁ። እሱን ኧረ ብራዘር እኔ ምን አስረበሸኝ? እውነት ከመለስ ኧረ ረጋ በል መልስ። ተረጋጋተው ሚታታድጉኝ። ቆይ አንዴ ጥያቄ፣ ቆይ ይሄንን መልሰልኛል። ቆይ የኢየሱስ ክርስቶስ ልጆች አሉ፣ ልጆች አሉ። ስለዚህ ኢየሱስ አባት ይባላል። ተዋስረስ ተረጋጋ። ኧረ አንዴ ተረጋጋ። ተረጋግቻለሁ። ቆይ አትረብሽ። ለምን ትረብሻለህ ወንድሜ? መንፈስ ቅዱስ አባት የተባለበትን አምጣ። እሺ መንፈስ ቅዱስ አባት የተባለበትን ለእኔ ተመልሶልኛል። መንፈስ ቅዱስ አባት የተባለበትን አምጣ። መንፈስ ቅዱስ አባት የተባለበትን። ኧረ ተው ተረጋጋ። ልሰጥ ነው። ተረጋጋ። አይዞህ አይዞህ። ናይስ። እሺ ሌላ ሁለተኛ ያነሳው ጥያቄ ምንድነው? ሰዎች ያነሳው ጥያቄ እንዲህ የሚል ነው። ምን ካላችሁኝ በዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ኢየሱስ ክርስቶስ ወደ እሱ እንመለሳለን። መንፈስ ቅዱስ አባት የተባለበትን ፕሊዝ ጥያቄው መንፈስ ቅዱስ አባት ማለት ነው። ይኸውላችሁ አሁን ካቋረጠኝ ማለት ነው። መንፈስ ቅዱስ አባት የተባለበትን ማቋረጥ አይደለም። መንፈስ ቅዱስ አባት የተባለበትን አምጣ። እንግዲህ ተረጋጋ፣ ልመልስልህ። አይጭነቅህ ዲያቆን፣ አይጭነቅህ። መንፈስ ቅዱስ አባት የተባለበትን ክፈት። እንግዲህ ይኸውላችሁ አይዞ ዲያቆን፣ መንፈስ ቅዱስ ላሳይህ ነው። ተረጋጋ እኮ ክፈት፣ እሱን ክፈት። ሌላ ላይ እኮ ቀድመህ ክፈት። መንፈስ ቅዱስ አባት የተባለበት የቱ ጋር ክፈት?
የቱ ጋር ልክፈትልህ? አይዞህ እያልክ ነበር። ላሳይ ነው። ተረጋጋ፣ ልመልስልህ ነው። አይዞህ ችግር የለም። አይዞህ እችን ተዋትና መንፈስ ቅዱስ ልክፈትለት። ጋይስ ዋች ኤፌሶን ምዕራፍ 4 ቁጥር ስንት? ዋች ሃም ገነ ዲባንኪም ዝም በል አንተ ክፈትለት። ምሩ ዋች ሃም ቁጥር ስንት? እንዴት እንደማዋርደው እዩ፣ እንዴት እንደማዋርደው። አይዞህ ችግር የለውም። አትፎክር። የእግዚአብሔርን ክብር ለመግለጽ እንጂ ውይይት መሆን ያለበት ራስን ለማክበር አይሁን። ወንድሜ ተረጋጋ። እኔ በክርስቶስ የከበርኩኝ ነኝ። ላሳይህ ነው። ራስህ አትደንግጥ። እሺ መንፈስ ቅዱስ የቱ ጋር ነው እግዚአብሔር የተባለው? እኮ ላሳይህ ነው። ረጋ በል ተረጋጋ እኮ ክፈት። ተረጋጋ። ላሳይህ ነው። ተረጋግቻ እኮ ረጋ አልክ። ናይስ እኮ ይኸው ቁጥር ስንት? ላሳይህ ነው። ረጋ በል። ሚዩት አታድርጉኝ። እስካሁን ድረስ 20 ጊዜ ሚዩት ተደርጊያለሁ። ተረጋጋ። እሺ ተረጋግቻለሁ። የቱ ጋር ነው? ናይስ። እሺ ከላይ ከፍ በልና ከቁጥር 4 ጀምርልኝ። ኤፌሶን ምዕራፍ 4 ቁጥር 4። ኦኬ ቁጥር 1 ጀምሮ ነው። ቀጥል አንብብ። ከቁጥር 4 ነው ያልኩትኝ። ላሳይ ነው። እሺ ቀጥል። እሺ አንብበው። ምን ይላል? አቤልም ደግሞ ከበጎቹ በኩራት። ኧረ በስመ አብ! ምን ላይ ነው የገባኸው? ምን ላይ ነው የገባኸው? ዘፍጥረት ይቅርታ። እሺ ኤፌሶን 4 ላምብልን። እሺ ተመልከት ምን እንደሚል። አንድ ጊዜ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ይላል። ስንት መንፈስ አለ? አንድ መንፈስ። ኦኬ ይሄ መንፈስ የተባለው ማን ነው? መንፈስ እኮ ማን ነው ይሄ መንፈስ? መንፈስ የተባለው መንፈስ ቅዱስ ነው። መንፈስ ሲል የሚያመለክተው መንፈስ የእግዚአብሔር መንፈስ ማለት ነው። መንፈስ እኮ መንፈስ ቅዱስ ነው የሚያመለክተው አይደል? መንፈስ ሲባል እሺ ስንት መንፈስ አለ ይላል? አንድ መንፈስ አለ። ናይስ ካለ አንድ ጌታ፣ አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አባት የሁሉ አንድ አምላክ የሁሉ አባት አለ። መንፈስ ቅዱስ እዚህ ጋር አባት ተብሏል ወይ? ቡም ምን ሆኖ ቡም ጨረሰ። ይኸው አንድ መንፈስ ተባለ ማለት አንድ መንፈስ ተባለ ማለት አንድ መንፈስ ተባለ ማለት ነው። አንድ መንፈስ የተባለው የእግዚአብሔር መንፈስ ነው። አዳምጠኝ። ኧረ ተረጋጋ። ቆይ ስለዚህ አንዴ ተረጋጋ። አንተ ነህ ጮኸው አይልም። እዚህ ጋር መንፈስ ቅዱስ አባት ነው ይላል። መንፈስ ቅዱስ አባት ነው ይላል ወይ? አያችሁ ጋይስ ገነፈለ። መንፈስ ቅዱስ አባት ነው ይላል። መንፈስ ቅዱስ አባት ነው ይላል። አንዱ መንፈስ ማን ነው? አንዱ መንፈስ ማን ነው? በጣም ጥሩሽ ሚት ታደርግና ታዳምጠኛለህ። አልፈልግም። አንዱ መንፈስ አንተ ራስህ ስለ መንፈስ ነው ያወራው። ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አባት አለ። አንድ አምላክና አንድ አባት አለ። አንድ አባት የተባለው እግዚአብሔር አብ እንጂ መንፈስ ቅዱስና ወልድ አይደለም። ባጭሩ ናይስ። ስለዚህ ለሱ እንዴት ዲስትሮይ እንደማደርገው ላሳያችሁ ጋይስ። ተመልከቱ ምንድነው የሚለው? በመጠራታችሁ በአንድ ተስፋ እንደተጠራችሁ መንፈስ ቅዱስ አባት ነው የሚል አሳየኝ። በፈጠረ አትደንግጥ። አይዞህ አሳይቻለሁ። ይህ ፖለቲካ ለመስራት ነው። አንተ ሃይማኖት ሰው አይደለ እንዴ? እግዚአብሔርን ለማክበር እንጂ ራስን ለማክበር አይሁን። አይዞህ ወንድሜ፣ አይዞህ። የማትገባበት ጉድጓድ ነው የገባው። ተረጋጋ እባክህን። አይዞህ 20 ጊዜ ሚዩት እያደረጋችሁ ነው። 20 ጊዜ ሚዩት ድጋሚ ካነሳ ማለት ነው ጋይስ ሚዩት አድርጉት። ምክንያቱም ስለተመለሰለት መንፈስ ቅዱስ አባት ነው የተባለበትን መንፈስ ቅዱስ አባት የተባለበትን ቶሎ በል ክፈት። የቱ ጋር አይጭነቅህ። አይዞህ ዲያቆን፣ ውዳሴ ማርያምን ብቻ አጥልቶ ዲያቆን መሆን የተጠየቀውን መልስ። የቱ ጋር ነው መንፈስ ቅዱስ አባት የተባለው? መንፈስ ቅዱስ ጨነቀው። የማታደርጉት ወይስ የማታስወርዱት? ምንድን እየሰማ አይደለም እኮ ልጁ ጤነኛ አይደለም። ሲጀመር ሰውዬ እኮ እብድ ነው፣ የታወቀ ሰውዬ። ሲጀመር መስማት ነበረብን እኮ እያሳከከኝ ነው ሲል ማለት ነው። እከክልኝ ሲል መስማት ነበረብን። ኖ ሲጀመር ይሄ ሰውዬ መስማት አይችል፣ ማዳመጥ አይችል፣ ዝም ብሎ መጮህ ብቻ ነው የሚችለው እኮ። የሆነ በሽተኛ ሰውዬ ነው። እና ለዚህ ሰውዬ ለምን እንደዚህ የዚህን ያክል ራሱ ለምን ፊት እንደተሰጠው አይዶን ነው። ሚዩት ማድረግ እያደረጉ እንዲያዳምጥ ማድረግ ነው። እምቢ ካለ ደግሞ ታች ሆኖ እንዲያዳምጥ ወረድ አድርጎ መልሱ ከተመለሰለት በኋላ ጥያቄ ካለው ድጋሚ ጠይቆ ከዛ ማስወረድ። እንደዚህ ካልሆነ እንደዚህ አይነት ሰው እኮ በዚህ እንትን ላይ ገብቶ ምናምን ነገር ለሱ ሞዴሬተር ራሱ ፕሪቪሌጅ ነው። ኦኬ። እና ለዚህ ሰውዬ እንደዚህ እዚህን ያክል እንትን መስጠቱ ራሱ አስፈላጊ አይደለም፣ ጤነኛ ሰው ስላልሆነ ማለት ነው። መጀመሪያ ይታከም። ኦኬ፣ ይዳንና ከዛም በኋላ ለውይይት ይመጣል ማለት ነው። ኦኬ እሺ ናይስ። ምንድነው የተነሳው ጥያቄ? መንፈስ ቅዱስ ኦኬ አባት ለመሆኑ ማስረጃ ያስጠን ነው። ለሱ የሚቀርበው ምላሽ ምንድነው? ኤፌሶን ምዕራፍ 4 ቁጥር 4 ላይ አንድ መንፈስ ይላል። ኦኬ አንድ መንፈስ ከላሚላ አንድ መንፈስ አለ ይልና ከዛም ይላል ከዛ ዝቅ ብሎ አንድ አባት አለ። ስለዚህ የአንድ አባት ማን ነው?
አንድ መንፈስ። ጨረስን። ለዚህ ሌላ ማስረጃን ጨምር። ኦኬ ይሄ መንፈስ እግዚአብሔር ለመሆኑ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ምን ይላል? እግዚአብሔር ምንድን ነው? መንፈስ ነው ይላል። ስለዚህ ይሄ መንፈስ እግዚአብሔር ሲሆን ይሄ እግዚአብሔር የሆነ መንፈስ ደግሞ ምንድን ነው? አባት ነው። ጨረስን ማለት ነው። ስለዚህ የክርስቶስን አሳየን፣ የመንፈስ ቅዱስን አሳየን። የአብን ወረድ አድሚት ስላደረገ አባት ለመሆናቸው ይሄ ማስረጃ ነው ማለት ነው። ሲጀመር እሱ እኮ ማለት ነው አባት የሚለውን አይ ቲንክ ኦንቶሎጂካል ፋዘር የሚለው ይሄ ከአብ አባት ነው ወልድ ልጅ ነው የሚባለው አለ አይደለ? ከሱ ጋር እንትን እያለው መሰለኝ እያምታታው ነው ሰውየው ምንም የሚያውቀው ነገር ስለሌለ ማለት ነው። ወይ በእርሱ ቤት ጨርሶ የሆነ ኬሽን አምጥቷል እንጂ እንትን መልሰንለት ነበረ። አባት ስጡኝ ነበር ኢቭን ያለው መጀመሪያና እንትንም ከፍተንለት ነበረ። ከታች ነበር አይቼው ነበር ዲስኮርድቱ ላይ ያለ ኢራኒየስን ከፍተንለት ነበረ። እሱን ጠቅሶ እሱን ቨርስ ራሱ እና እዛ ላይ ኢሰንስ አባውት ኢሰንስ ነው እንጂ የሚያወራው ስለ ፐርሰንስ አይደለም። ላይክ የእንትንን ከፍተንለት ተመልሶለት ነበር። አክቹዋሊ ልጁ እንትን ዝም ብሎ ነው ፖለቲካ ለመስራት ፈልገው ነው። አወራው ምናምን ብሎ ሊሰክስ ነው እንጂ ወናት በቃ ዲያቆን አስጨነቅኩት ምናምን ዲሉ ማለት ነው። ለሲቪው ጥሩ ነው ወይዘው ምን አልከው? ለሲቪው ጥሩ ነው። አዎ እንዴት ቀላል እንዴ! ከዲያቆን ጋር ማውራት ማለት ፕሪቪሌጅ ነው። ከዲያቆን ጋር ያወራ ሙስሊምማ እንዴ! አረ ታዲ አታዝግናቸውና ከዛ ታውቃለህ፣ ይሄኛው ደግሞ ስለ ከክ ነው የሚያወራው። ስማ ዲያቆን ቆይ አንድ ጊዜ ለለልሽ አንጊዜ አስረስ ና ግባና ሙግት ልክ እንዳሁኑ ጨምቄ ነው ማውጣ ማለት ነው። ችግሩ አንተ ምንድነው ትጮሃለህ እንጂ ማለት ነው። ኦኬ ምን እንዳደረጉ ሁለት ጊዜ ነው አይደለ? ለክርስቶስ አሳየን ጭራሽ ከኔ ጋር በገለልተኛ ቤት ዋንቲንግ ምልህ ይቅርታ ካንተ ጋር ልወያይ ዋይ አትመጥነኝ ይቅርታ አትመጥነኝ አንተ ጋር ልወያይ በቃ ጳላዲዮስ የምትለውን በልና ልውረድብህ ቆየሁኝ እኮ ጨርስ ጳላዲዮስ ሐሳብህን አንቺ እናንተ እኮ አልተግባባችሁም እናንተ ዲስከሽን እኮ እንዳልሆነ እኮ ግልጽ እኮ ነው ፕሮፐር ዌይ ማስተናገድ ይቻል ነበር ባይዘይ ኦብቪየስሊ ይታወቃል በምን መንገድ ነው ልጁ ማስተናገድ የሚፈልገው በዛ መንገድ ትሪት ቢደረግ እሱም ደስ እያለው ወዶት ይቀጥላል ብዬ አምናለሁ ብዙ ጊዜ እንደዛ ስለሆነ የሚወደው ማለት ነው አይታው ታውቃለህ እንደዛ ነው አይደል አይታችሁ ታውቃላችሁ ባይተው እንደዚህ ነው ሞስት ኦፍ ዘ ታይም ብራዘር የሚወደው ትሪት መደረግ በዚህ ልክ ነው እንትን አይወድም በቃ ክብር አይመቸውም ሰላም እንዴት ናችሁ አላተው በር እንኳን ሲጋባ ይንኳኳል ሐምዛ ያወራው አይደል ሚት ብናረግ ቤት እንኳን ሲገባ ይንኳኳል ደህና ሰው ያለበት ቤት ላይ ነው ደህና ሰው በሌለበት ለምን ትገኛላችሁ ወገኖቼ እንደደህና ራሳችሁን ስታዩ እኮ ገርሞን ነው ወንድሜ ታጠዋችሁ እየተሰጣችሁ በየቀኑ አላሉ ፖለቲካ መሆን እኮ ነው አይገርም ያው ቆሻሻ ምን ይሰራልናል ግን አላዲያችሁ የተሰጣችሁ ያለ ስማ ከ10 ስንት ሰጠዋለህ ከ10 ስንት ሰጠዋለህ ይሄን ፖለቲካ ስንት ይገባዋል ጀማሪ ነው ግን ስንት ሰጠዋለህ አሬ ፖለቲካ አይደለም ገና የተለማመደ ነው ወንድሜ ጣር ጋር በደንብ ወደፊት ግሬድ ለማድረግ ስትበቃ ግሬድ እናደርጋለን አታስብ ገና ሞክር ከስር እስቲ ጻፉ ስንት ሰጣላችሁ ለሐምዛ አሁን ለመስራት ለሞከረው የጀማሪ ቢሆንም አረ ከ10 ምን ይላሉ መሰለ ድሮ አይደል ላይ ሲወዳደሩ ምን ይላሉ አጥምታ ነው የተናገረው ሐምዛ ሚታደርግ ቢጫ በቀይ የሚባለው ነገር ትዝ ይልሃል አረ በእናትህ ሐምዛ በቃ ሚውት አድርግ አንተ ጋር እኮ አይደለም እያወራን ያለ ነው ምንድነው አንተም ትልታለህ ከላይ ያለው የኔን እያወራኝ ነው አይደለም አይ እያወራ ያለው ስለማያዳምጠው ልጅ ነው አንተ ለማታዳምጠው ልጅ ብቻ ነው
ዋ ማዳምጠው ልጅ ነው እያልኩ አንተ እኮ እያዳመክ ነው። ስለዚህ ሚዩት አድርግ ፕሊስ። እንዴ ወይስ አላዳምጥም ነው? አውራሽ አውራ አላወራም። ሚዩት አድርግ። አንተ አትፈቅድልኝም። ሚዩት አድርግ። ኧረ ሚዩት አድርግ። ፈቅጄልሃለሁ። አውራ ባይዘው ይሄ ምንድን ይባላል? ስማ ሐምዛ፣ አንድ ጊዜ ጥያቄ ካለ ማለት ነው የማንመልስልህ ጥያቄ አይኖርም። በስነ ስርዓት ጠይቀህ በስነ ስርዓት መልሰንልህ ትወርዳለህ። አሁን ነጥቡ ምንድን ነው? ኦኬ አሁን ጳላዲዮስ እያወራ ነው። እያወራና ትጨርሳለህ። አትጨቁኑኝ። ምንድን ነው በዚህ ልክ ይጨቁኑኛል? ታውቃለህ፣ በጣም እኔ እንዳወራ አይፈልጉም። ለምን እንደሆነ አላውቅም። አንዳንድ ሰዎች በጣም ቴንኪው ከታች ያላችሁ ሰዎች ምድር ይባለው በጣም ትሁት ሆነን የምታናገራቸው ሰዎች አሉ። ሩዬ የለች መሰለኝ። ቴዎሲሴ አናግረኝ በውስጥ ለእኔ ችግር የለም። እኔ ጋር ጻፍልኝ ቴዎሲ። በፍቅር የምታወራቸው ሰዎች አሉ ምናምን። ትሬንድ አለው አሁን አስረስ ትሬንድ አለው። ባይ ምን በላዲ ቴዎሲስ ከታች ኮመንት ላይ የጻፈልሽ ነው፣ መልሽለት። ዌራሪ ቴዎሲስ እስቲ አንዴ ኮመንት መልሰው አላየሁትም። ደግመህ ጻፍልኝ። ችግር የለም ወይኔ ይጽፍለታል። ለማንኛውም ወደ ፖይንቴ ስመለስ ትራክ ሪከርዱን አይተው ታውቃለህ ብዬ አስባለሁ ቶምዬ። እና ብራዘር ትንሽ የማሰብ እንትኑ ላይ ወደኋላ ቀረት ስለሚል እኔ ደግሞ እንደውም እፈራዋለሁ። ለምን እፈራው ታውቃለህ? እንትን ይመስለኛል ሊሆን አውሬ የሚናከስ ምናምን በጣም ከይቅርታ ጋር ከዚህ በፊት ሸንኮራ ሲበላ አይቼ ጨንቆኝ ስለነበረ ደግሞ ቢበላኝስ ብዬ ምንድን ነው እየተሰራ ያለው? እንደዚህ ነው የምበላችሁ ነው? ስማ ከምር ስማ፣ የጋማ ከብት እንደሆነ ገምቼ የነበረ ምግቧ ታወቀኝ ማለት ነው። ኧረ ከራቡ ይበላሃል አባቴ። እዚህ ቴብል ላይ አንተም ልትሆን ትችላለህ፣ እኔም ሊሆን ይችላል። አይ እንትን ነው በቃ ዋናው ፖይንት ምን መሰላችሁ? ዲስከሽን የሚገባቸው ሰዎች አሉ። ከዛ ደግሞ ዴር ኢዝ ኤ ሌቭል ኦፍ የሆነ ስቱፒዲቲ በጣም እና ሲመጡ ጀስት ሀፈን በቃ የምር ኢንጆይ ብታደርግን ይመርጣሉ። ዲስሬስፔክት እያደረግኩ አይደለም ባይ ዘ ዌይ፣ ጀስት በቃ እንደዛ ስለሚገባቸው እንደዚህ አይነት ሰዎች ማለት ይዟቸው የመጣቸው ምናምን ይነበባሉ፣ ይከፈታሉ። ኦኬ የቱ ጋ ነው ምናምን ክፈት ብትለው አያውቀውም ሴክሽኑን የት እንደሆነ ማለት ነው። ሰንባዲ አጤራ ጽፎት የመጣውን ስለሆነ ከዛ ደግሞ ዶንት ኖ ሃው ቱ ዲቤት ወይ ደግሞ ዲስከሽን ራሱ ማለት ነው። ኤግዛክት ወርድ ፋላሲ እንዴት ራሳችን ላይ ባክፋየር ያደርጋል ብለን አናስብም። አይ ዶንት ኖ ዋይ። ግን ሁልጊዜም በዚህ ልክ መቀጠል ከተቻለ አትሊስት በድድብና መቀጠል የሚቻል አንድ ሰው ዴር ኢዝ ኤ ፖይንት ኦፍ ኖ ሪተርን የሚባለው አለ አይደል? ማመን አልፈልግም ግን እዛ ላይ የደረስን ይመስለኛል። እንዳስረሳ አይነት ዴር ኢዝ ኖ በኢየሱስ ግን እግዚአብሔር በጣም እውነት መሀሪ ነው። እግዚአብሔር እውነት ይቅር ይላል፣ እግዚአብሔር ይመልሳል ብዬ እንደው የክርስቲያኑን አምላክ አስቤ ነው እንጂ እንደው በተመለከትኩት ሰውኛው በቃ ፖይንት ኦፍ ኖ ሪተርን ነው ብራዘር። አላውቅም እኔ እንጃ ከዚህ በኋላ ስማ ሐምዛ በጣም እንትን እያለና ሐምዛዬ እንዴት ነው ግን ይሄ ነገር ሆድህን? ኧረ ያስፈራል ወገን። እግዚአብሔርን በጣም ነው የሚያሳዝነው። አስቡት ወንድማችን እንደዚህ ተቸግሮ እዩት። እግዚአብሔርን ጊፍት ስጡት እንዴ ራቱን እናብላው። ሸርታቴ ማለት ነው ዲያቆን። አዎ አይ እኛንን ወንድሞቹ ጌታ እንዴ ማለት ነውር ነው ጋይስ። ጊፍት እየለመናች እኮ ስጡት እንጂ ጊፍት ራቱን ይብላ። ደህና ነገር ከምሬን ነው ሰዎች ራቱን ደህና ነገር ይብላ። አትክልት ቤት ያሉትም ይማራሉ። መቼም ቤቱ ሰርቶ እንዳልሆነ እገምታለሁ። የምግብና ጥያቄ ጠይቃ አትክልት ቤት ያሉትም በሱ ምክንያት ይማሩ። የገነት ምሳሌ እኮ ነው ሲሳይ። ቁርአኑ የሌለ ፍራፍሬ ይበላሉ ና አትሊስት በማንኪያ የሚጣላ የለም። እዚህ ጋር ገነት ላይ እኮ ይጣላሉ። አይ አስተናጋጅ አለ ከጀርባ አስተናጋጁ የሚማር ብቻ በሱ ሰበብ ይጠይቅ። አረ በገዛ ቤቴ እንዴ! አረ ምንድን ነው? ወይ አስጠይቁት። ቆይ ሲስ ይሄ የምን ፕሮብሌም ይመስላል?
ሜንታሊ ይሄ ምን መሰለህ ኤግዚቢሽኒዝም የሚባል አለ። አብራራልን እስቲ። ኤግዚቢሽኒዝም ምን መሰለህ ሲምፕተሞቹ ላይክ ኤኒቲንግ አሁን አንተ ስትለብስ ኢን ሞዴሬሽን ነው የምትለብሰው። ትክክል። ከቨር ታደርጋለህ ቦዲ ፓርቶችን ምናምን ማለት ነው። ፊሜል ላይ ሲሆን ዘር ሰም ፓርትስ ምናምን ኤክስፖዝ ለማድረግ እንዳይሞክሩት። ትክክል። ሜል ደግሞ የሆነ ነገር አኳየር አድርገናል ወይም ደግሞ በቃ አለን የሚሉትን ነገር አንተ እኔ ራሱ የኤግዚቢሽኒዝም ተጋላጭ አታርገኝ እንጂ። ስለዚህ እህል ብርቁ የሚባለው አይነት ነው ያለ በአማርኛ በለው በቃ። እሺ ሐምዛ በቃ አሁን ብዙ አወራን፣ ብዙ ሄድንብህ። አሁን ጥያቄህን በስነ ስርዓት ልመልስልህ። ጥያቄ አለ ሐምዛ? ደግሞ የሰውን ልጅ ትን ብሎ ገለን በኋላ ጥያቄ እንሆናለን። በቃ አቦ ውረድ ከዚህ። ምን አይነቱ ኮተት ነው በኢየሱስ ስም። ሀው በጣም ኧረ ሮቤል ስማ፣ ወንድ ልጅ አይጣ የሰላጣ ብሌም አለ። ኧረ ያልቻልኩ ሮቤል ከምር ገዝተ ላይ ትን አንበሳ ወርድልህ ነበር ማለት ነው። በጣም በጣም እኔ አሁን በቃ እኔ እድሜ እያረጀው ነው መሰለኝ፣ አላውቅም። እየተናደድኩ ነው እውነት። ሀው በዚህ ልክ ደምደደ ለሴቶቹ ሻይ ነው አላህ ደደብ እንዳረጋቸው አይዱ ነው። ወንዶቹ ደግሞ ምን ዋው ይቻላል። ለማንኛውም ኃይሌ ይቻላል ብሏል። ስማ ቶሚ ይቻላል፣ ይቻላል። በዚህ ልክ መደደብ በጣም ይቻላል። የማይቻል ነገር የለም። አኮርዲንግ ቱ ሲስተም እና በስማ ለማንኛውም ወዳችኋለሁ። እኔ በቃ እኔ አሁን ሳያቸው ሁሉ ማርያም እያሳዘኑኝ ነው። አይ ዶንት ኖ ሃው እኔ ለሰው በዚህ ልክ እንዴት እኔ የምሬን አንተ አይጨንቅም? ፐርሰናሊ በዚህ ልክ ዲስሆነስት ሆነ በዚህ ልክ እኔ መሆን ትችላለህ? ኖርማል ሶሻል ላይፍ ላይ በዚህ ልክ ደደብ መሆን ይቻላል? ቆይ ስማውን በላሪው ልክ እግዚአብሔር መብርሃን እኔ ቲክቶክ ስገባ የምገባው ማለት ነው የሆነ ነገር ማስተማርሻለሁ ብዬ ስለማሰብ ነው። እግዚአብሔር ይሄን ብቻ ነው አይምሮ ውስጥ ያለው ሰምቲንግ የሆነ ነገር ለህዝቡ በሚጠቅም መልኩ መስጠትሻለሁ ብዬ ስለማስብ ነው። በዛ አትናቴዎስም ልግባ በዚህም ልግባ እና እንደ ቀሬ በዚህ አልገባም። በጣም ስላመመኝ ቤት ሳምንት ብዬ ነበር። አሁን ገባው። አንተ ተከታተሉ ሙስሊሞች ማለት ነው መጡ፣ አወራን፣ ስበውኝ ኖሩ። ሳላሽ ነው የምነግርህ የምር ሙስሊሚዝም የሚባል የሆነ ነገርማ አለ። የምር ሲስ አጣሩ ከምር አዲስ የሆነ ሳይኮሎጂካል ነገር አንተ እንዴት እንደ ቻይና አዲስ አይደለም። ባይዘ በደንብ ካራክተራይዝ የተደረገ ነው። እንሄድበታለን። ሰሞኑን ዲስፕሌይ አደርገዋለሁ። ባይዘ በደንብ ዌል ካራክተራይዝ የተደረገ እንትን ነው። መስራቹ ሰውዬ ማሜ ያለበት ዲስኦርደር ነው እና እሱም ያመርታቸውም እንደሱ አይነቶች ናቸው እና በትክክል እንትን ነው ኦብዘርቬሽን ስም አልሰጠሁም እንጂ ልክ የሆነ ነው። ልክ እንደ ቻይና ዘሴም ታውቃለህ፣ እንደ ቻይና ማለት አልያቸው። በላዲ ያስቀጥል። ሶሪ አንዴ ቆይ ይቅርታ፣ አንዴ በሊ አንዴ ይቅርታ። ሽንኩርት የከተፍከ ስለቀሰኝ ነው። በውስጥ መልሽ የምትሉኝ እኔ ቲክቶክ ካልዘጋው ዲኤም መመለስ አልችልም። በቴሌግራም ሆነ በምንም አንዴ ከላይፍ ሰውጣ ሁላችሁንም አንዴ መልስላችኋለሁ። እሺ ሁላችሁንም እኔ አንዴ ወይ ሁለቴ እሺ ካልኳችሁ ቴክስት ባረጋችሁ ቁጥር እሺ ማለት በጣም ስልችት ነው። ስልች ሰው ነኝ እና አንዴ እሺ ካልኳችሁ ይበቃል እና በውስጥ አወራችኋለሁ። ቀጥሉ በላዲ አትሰርች እንግዲህ እንዴት ናታል? አላየሁትም። ታውቃለህ? እንዴት አለ አንተ? ቸራለሁ። እግዚአብሔር ይመስገን። እንዴት አላችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንጆይ እያደረግነው ነው። ይገርምሃል። በዚህ ልክ ይቻላል ናታን? አሁን ከታች ከነበር ካላቅም እና እንዲህ ይቻላል። ይሄ አላ ከአሁን በኋላ በቃ አይሆንም። ከዚህ በኋላ በምንድን ነው የሚባለው? በቃ ፖይንት ኦፍ ኖ ሪተርን አለ። እዛ ደርሰናል እና እንደዚህ አይነት ፓስብል ይሆናል። እንደው በምታውቀው እኔ በስልምና ወርድ ተችሎ እያየሁ ነው። በእውነቱ አሁን የገባሁት ግን እንዲህ አይቻልም። ምንድን ነው ነገሩም ንገረኝ።
እስከ መጨረሻው ድረስ ላይክ ቃሉን ልጠቀመው ዳም መሆን ማለት በአማርኛ መደደ ነው ይባል ተችሏል። ይሄ በጣም ፖሲብል ሆኗል። በእኛ ዘመን እያየን ነው። ዋው እኔ አይ ዶንት ኖ ብቻ አላውቅም። በዚህ ልክ እኔ አሁን ታውቃለህ እንደ አዲስ አሁን አቁም ያለው እኔ መገረም በጣም ሶሪ ፎር ደ ወርድ ድብ ባሉ ሰዎች መገረም ቲክቶክ ላይቭ መግባት ከጀመርኩኝ በኋላ አቁም ያለው በጣም በቃ አስቤ ማላውቀኝ ድድብናዎች እያዩ ነው ያሉት። ያ ይቻላል፣ በቃ በዚህ ልክ መሆን ይቻላል። ኃይሌ ገብረስላሴ ማይ ጋድ ዋው በቃ ይቻላል። ለማንኛውም እኔ ጨርሻለሁ፣ ሰላም ብያለሁ። ግን በቃ ልውረድ። የገቡትን ተቀበሉ። በለዲ ደግሞ ፕሮግራም ነበረኝ ዲያቆን በረከት ጋር ፕሮግራም አለኝ። አይመለከተኝም። 2 ሰዓት ሞልቶ ነው የምትወጣው። አብረን ነው የምንወጣው 2 ሰዓት። ይሄ እኔ እሺ ማንን እንቀበል? በለዲ እኔ በሌሉበት ምን ልትሰራ ነው? እኔ በሌሉበት ምን ሊሰራ ነው የሚሄደው? በላዲ ቆይ ራሱ ናግባ አብረን ነው የምንሄደው። እኔ በሌሉበት ብቻ እንትን እና የገቡትን አስተናግዶታ በቃ እንትን እንላለን። አዩቲ ልቀበላትና እንጨርሳለን። ችግር የለውም። አዩቲ ትክክል ነኛ። አይ ያለበት መጨረሻ ላይ። ስለዚህ አዩቲ ነው የሚሆነው። እሙዬ ምን ላድርግ ታዲያ? እሙዬ እኔ ምን ላድርግ? በላዲዮ ዝም አለች። ሀዩ በስም መፍጠራ እግዚአብሔር ፍራ። የልጆች አባት ነኝ ማለት ዳ ካለሽ አንድ ጊዜ ካለች ከኔ ጋር እንትና አንድ ጊዜ እየቀለድን ነው። አንቺ ጋር ነን። ሀዩቲ እንዴት ነሽ? ሰላም ነሽ? እሺ ጥያቄ አለሽ? ምን አልሽኝ? ትንሽ የሚረብሽ ድምፅ አለ። እየጠራሽን ነበር አልሰማሽንም? ላይ ተቃለል ምንድን ነው? ኦኬ እሺ ይቅርታሽ፣ አላወኩም ነበር። ታዲያ ሲምባ የሚለውስ ጥያቄ አለ ማለት አንድ ጊዜ ከስርስ አንድ ጊዜ ከስር የሚሰማቸውም አልመሰለኝም። አንድ ጊዜ ሲምባ ሀሳብ ካለ ሀሳብ አንቀበልም ነበር፣ ግን ችግር የለውም እቀበላለሁ። እኔ ፐርሰናሊ የሚጠቅም ነው ብዬ ስለማስብ አንድ ከስር
ምን ሲምባ እንትን ከስራ አይሰማም እያሉ ነው እና ችግሩ ሲመስለኝ እንትና ስለወጣች ነው። እሺ ሩሃማ ስለወጣች ነው እና የምትችሉ ሰዎች ሩሃማን ተመለሺ በሏት። ሩሃማን ተመለሺ በሏት። ከስር ደግሞ ጻፉላችሁ ሩሃማ ስለወጣች ነው ማይሰማችሁ በሏቸው። እና ሀሳብ እንደ ሰጀስሽን ያለ ሲምባ እንደዛ ነው። ምንድነው መሰለ
ዑመር ኮፒ ያደረገው ቁርአን ወደ ተለያዩ 5 ፕሮቪንስ የላከው እና ሀፍሳ ጋር ያለው ልዩነት ስላላቸው ለወደፊት የሚመጡ ትውልዶች ደግሞ ለምንድነው ልዩነት ያላቸው ብለው ጥያቄ እንዳያነሱ ብዬ ነው ያቃጠልኩት ነው ብሎ የተናገረው። ስለዚህ መረጃ የማሸሽ ነገር ነው ማለት ነው። ኦኬ። ስለዚህ አሁን ሙስሊሞች የሚሉት ኦሪጂናሉ አለን እንኳን ኦሪጂናሉ የላቸው ቢኖራቸው እንኳን ወይም ደግሞ ኦራል ትራንስሚሽን አለ እንኳን ቢሉ ያ ኦራል ትራንስሚሽን ትክክል መሆኑን መጀመሪያ ከተሰበሰበው ጋር ወይ በመሐመድ ጊዜ ጋር ከነበረው ትክክል መሆኑን አለመቀየሩን በምንድን ነው የሚያመሳክሩት? የሚያመሳክሩበት ነገር የላቸው ማለት ነው። በሆነ ሰንሰለት